ቆይ እኔ መራመድ እንደምችል ስትነግሪያቸው ከአንቺ ቤተሰብ ያመነሽ ሰው አለ ወይ? አንቺ ጨምጫማ ነው። የለም እኮ ይሄ እኮ ነው ታዲያ፣ የሚያምንሽ ሰው የለም። አየሽ፣ ታመሽ እንኳን እንደዚህ ኩርምት ብለሽ ብተኝ አንድ ብርጭቆ ውሃ የሚያጠጣሽ ሰው የለም። ለምን? ክፋተኛ ስለሆንሽ፣ ብድርሽን ስለምታገኝ። እውነት ነው። አዎ ብቸኛ ወይዘሮ ወርቄ እብደትና እንዲሁም የወዲት ጭካኔና ግፍ የእናትና የልጅ ግፍ እንደቀጠለ ነው። ምክንያቱም ወንደሰን ላይ የሚሰሩት ግፍ አሁንም ላይ ሊያቆሙ አልቻሉ። ምክንያቱም አሁን ላይ ራሱ እንደዛ ታሞ ራሱ እንዲታሰር እየፈለጉ ነው። ወይዘሮ ወርቄ ጭራሽ ፖሊስ ይዘው መጥተዋል። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ከእግዚአብሔር ይመስገን ሁሉም ሰላም ነው። ባለፈው ክፍል የእናት ግፍ ድራማ ዩዲት ጉዲት እንግዲህ ከፖሊሱ ጋር ተፋጣ ነበረ። ፖሊሱም አልተዋወቅንም አይደለይ እኔ መርማሪ ነኝ በሚላት ሰዓት እንግዲህ ዩዲት እባላለሁ ግን አልተዋወቅንም ብላ እንግዲህ ደንግጣና ፈርታ ነበረ። ወይዘሮ ወርቄ መደንገጥና መፍራት አይጠበቅብሽም። ምክንያቱም የኛን ወንጀል እንዲያጠፋልንና ብር ሰጥቼው አፉን ያዘጋሁት መርማሪ ይሄ ነው። ስሙ ራሱ እኮ መርማሪ ለመባል አይገባውም። ሌላ ስም እናውጣለት አይደለም ወይ? አዲሱ ብለውታል። ምክንያቱም በብር አዲሰውት ነው መሰለኝ አዲሱ ስም አውጥተውለት እንግዲህ አዲስ ስም አውጥቼላለሁ ከእንግዲህ በኋላ አዲሱ ነው ስምህ በሚሉ ሰዓት መርማሪው ምንም ማለት አልቻለም። እሺ ነው ያለ። ወደ ወንደሰን ስንሄድ እንግዲህ ባለፈው ክፍል ላይ ያው እንዳልኳቸው ወንደሰን የወዲት ወጣ። ወንደሰን ደግሞ ተነስቶ እኔ ሆነን ለመናገር በሰቀቀን መጨረሻው ላይ ማለት ነው በሰቀቀን ነው ያለኩት ያለሁት። ምክንያቱም ወንደሰን ተነስቶ አሁን በሩን ከፈቱት ብዬ ተያዘ ብዬ ሳልጠብቅ ደግሞ መልሶ ተኝቶ ተመልምሎ ነው። አሁን ለመናገር ባለፈው ወይዘሮ ወርቄ እንደዚሁ ያዙት ብዬ ስጠብቅ ወይዘሮ ወርቄ ሳይዙት አመለጠ። ዮዲትም እንደዚሁ ተንደርድራ በሩን ስከፍተው የቆመው ሰውዬ ከምኔው እንደተኛ አላውቅም መልሶ ተኝቶ ሳይያዝ ቀረ። አሁንም ደግሞ መርማሪውና ወይዘሮ ወርቄ ከጭለብ እያሉ ሲመጡ አሁንም ጥቅልል ብሎ ኩርምት ብሎ ነው ያገኙትና ተይዟል እንዲያዝ ነው ብዬ በጣም ነበር እየፈራሁትኝ። በዛ ላይ መርማሪው ማለት ነው ሲገባ እንደዛ ቆሞ ቢያየው ኑሮ ለምንድን ነው እያስመሰልክ የነበረው ለምን መጥተህ አልከሰስክም ብሎ እሱ ራሱ ሌላ ጣጣ ነበር የሚፈጥረው። ግን ደግሞ እስካሁን ድረስ ድብብቆሹ በጣም ነው የበዛ። ሁልጊዜ ለመናገር በጣም ነው እየተደጋገሙ ሁሌ አንድ አይነት። አሁን ወይዘሮ ወርቄ ራሱ ወንደሰን እንደዚህ ወይዘሮ ወርቄን ማየት ከጀመሩ ብዙ ክፍል ሆነውና ሁሉም ድራማ አሁን ላይ አንድ አይነትና ድግግሞች ነው። ቢያንስ እንኳን ወይ ወንደሰን መዳኑን ለሁሉም ተናግሮ የሆነ ቀየር ያለ ቢኖር አሪፍ ነበረ። ግን ደግሞ ድግም ያለ ድራማ ሆኗል እንደኔ ማለት ነው። እኔ መቼም በጣም ነው የተደጋገመብኝ። ወንደሰንና አለም ስንሄድ እንግዲህ አለምዬም አይዞህ ወንድዬ ተነስ፣ ቀስ ብለህ ተነሳ እያለኝ ልታነሳው እየሞከረች ነበረ። ከምኔው መሬት ወገቡ እንደነካ አላቅም፣ ፈጣሪ ይወቀው። ወይዘሮ ወርቄን በሩን ከፍተው በሚገቡ ሰዓት እንግዲህ ወንደሰንም መሬት ተጥመልምሎ ሲያዩ ሰዓት አውቆ ነው እያስመሰለ ነው። መርማሪውም ወይዘሮ ወርቄ እስኪ ተመልከቱት፣ ይሄ ነው ወይ ተነስቶ መቆም የሚችል የሚመስለው? ለራሱ እኮ መቀመጥና መነሳት ራሱ እኮ አይችል። ወይዘሮ ወርቄ ምኑ ነው የምመለከተው በሚሉ ሰዓት የልጆትን ባል ነዋ። እኔ እኮ ከፊት ለፊት ነው እንጂ ከጀርባዬ አይደለም። አንተ የሚታይህ እኮ ለእኔም ይታየኛል። አይኔ ከጀርባ ያለ ነው ወይም ሆኖ የሚታይህ በሚሉ ሰዓት መርማሪውም አይደለም ግን ደግሞ ፊት ለፊቱ የሚታዩት ሰው እኮ የተኛ ነው። ምክንያቱም መቆም የማይችል ልጆ ባል ከሶፋ ላይ ወርቆ እሷ ደግሞ ልታነሳው እየሞከረች ነው በሚላቸው ሰዓት ወይዘሮ ወርቄ ምቼ አስመሳይ እንዳታምናት፣ እሷም ራሱ እንደሱ አስመሳይ ነች። መርማሪው እንዳታምናት በጣም ክፉና አስመሳይ ነች። የእሷ ድራማ ነው። ምክንያቱም እዚህ ድራማ ውስጥ እሷ ዳይሬክተር ነች፣ እሱ ደግሞ ጸሐፊና ተዋናይ ነው። ወንደሰን ማለት ነው። ልክ የራሳቸውን ምክንያቱም እነሱ የሚያደርጉት ነገር ስለሚያውቁ ዓለምም እንደምታውቂ ያውቃሉ ማለት ነው። ግን ደግሞ ማንም ሰው ወይዘሮ ወርቄን ሊያምናቸው አልቻለም። ሁሉም ሰው ማለት ነው ለራሳቸው ብቻ ነው እየቃዡ ያሉት። ወይዘሮ ወርቄም እኛን ደግሞ የፊልሙ ተመልካች አድርገውናል በሚሉ ሰዓት እንግዲህ አለምዬም ወይዘሮ ወርቄ እርስዎ ላይ ማንም ድራማ አይሰራም፣ ከሰራችሁ ደግሞ እርስዎ ናችሁ እንጂ ድራማ የምሰሩ፣ እኛ ድራማ በምን አቅማችን ነው እርስዎ ላይ መስራት የምንችለው? አንቺ ላይ ደግሞ ድራማ ማን ይሰራል በሚሏት ሰዓት እንግዲህ አለምዬም ገዳዮች ለብር ብለው እኛ ላይ ይሰራሉ፣ እንደሰንን ደብድ
ተደብድበው መናገርም መራመድም እንዳይችል ያደረጉ ሰዎች እኛ ላይ ድራማ መስራት ይችላሉ። አሁን ደግሞ ምን እንደቀራቸው አላቅም። እናትና ልጅ ይመላለሱብናል። አንቺ ነሽ የደበደብሽው ለማለት ፈልገሽ ነው ወይ አለም በሚሏት ሰዓት አለምዬም እኔ አላልኩም ብለሻል። አሁን የሰማሁትን ልሸመጥጪ አትሞክሪ። ምክንያቱም ሰምቻለሁ በጆሮዬ ነው የሰማሁት። ጆሮዬ እኮ ደግሞ ጀርባዬ ላይ ያለኮ አስመሰል ለመሆኑ ያልሰራሁትን ስራ ሰርተሻል በማለት እኮ ህግ ሊጠይቅሽ እንደሚችል አታውቂም ወይ? እንዴት ታውቂያለሽ? አንቺ የምታውቂው ሽንኩርት እንዴት ይከተፋል? ሽንኩርት በረዣዥሙ ነው በትናንሹ ነው የምታውቂው? ምክንያቱም ሀሳብሽ ከኩሽና ስለማይወጣ ድሮ ለመብሰል ስንት ደቂቃ ነው የሚንተከተከው የሚለውን ብቻ ነው አንቺ የምታውቂ። ትይኝ አይነት ስብሽን ነው የማጠፋልሽ። ስሜን ራሱ ባፍሽ እንድጠሪው አልፈልግም። እኔ እየተከበርኩ ወይዘሮ ወርቄ ነው። ረሳሽኝ እንዴ? እኔን ተናግረሽ ደግሞ በሰላም የምትኖሪ እንዳይመስልሽ። እዚህ ጋር ያለው ጠንበል መርማሪ ያስርሻል። መርማሪ እሰራት ብለዋል እንግዲህ። ምክንያቱም ብር ስለሰጡትና ጉቦ ስለተከፈለው ብቻ ያዘዙትን በሙሉ የሚያደርግላቸው መስሎ ነው የታያቸው። መርማሪው ግን ጉድጓዳቸውን እየቆፈረላቸው ነው። እነሱ ግን አላወቁም። አለምዬ ምን ስላጠፋሁ ነው የምታሰረው በምትሳት እንግዲህ ወይዘሮ ወርቄም ያጠፋሽው እኮ የቀብራራይትን የወይዘሮ ወርቄን ስም ነው። ስለዚህ መታሰር አለብሽ። እኔን ስም በከንቱ አጥፍተሽ ዝም የምልሽ ሞኝ ነው ወይ የምመስልሽ? አይደሉም። አሁን የሚሉትን ነገር ግን አላደረኩም። አትከራከሪ። እኔ ክርክር አልወድም። እኔ ወርቄ እኔ ጋር እኩል ማውራት አትችልም። መርማሪ እሰራት ሪው ምን ስላደረገች ነው የማስራት? ስሜ ስላጠፋች ስለዚህ መታሰር አለባት። መርማሪውን ስሞትን አላጠፋችም በሚል ሰዓት እንግዲህ አለምዬም እኔም እሱን ነው የምለው፣ ስሞትን አላጠፋውም፣ ጆሮ የሰማሁትን አላጠፋችም ትላለህ ወይ? ምን አይነት ፖሊስ ነህ አንተ? ፖሊስ አይደለም አንተ መሆን የነበረብህ የቀን ሰራተኛ ነበር መሆን የነበረብህ። አለምዬም እባካችሁ ካላስቸገራችሁ ትወጡልን ወይ? ወርቄ መራመድና መቆሙን ሳላሳየው ለመርማሪው ከዚህ ቤት አልወጣም በሚሉ ሰዓት አለምዬም እረፍት ማረ አለበት። ስለዚህ ውጡልን በምትላቸው ሰዓት እንግዲህ ወይዘሮ ወርቄ ሊወጡ አልቻሉ። ሲያዩት ደሙ ብላ ሳጨርስ እንግዲህ ወይዘሮ ወርቄ ደሙ ይፈላል አይደለ? ደሙ ይንተከንተካል። ሊገለኝ እንደሚፈልግ ድብን አድርጌ ነው የማውቀው በሚሉ ሰዓት እንግዲህ አለምዬም እንደዛ ማለት ፈልጌ አይደለም ማለት ፈልገሽ ነው ታዲያ በሚሉ ሰዓት እንግዲህ ሲያዩት ይረበሻለው። እኔ ያልኩት ሟል እንዲረበሽ ደግሞ አልፈልግም። ስለዚህ ውጡ። ምንድነው እኔን አይቶ የሚረበሸው? እኔ መጥፎ ሰው ስለሆንኩ ነው ወይ እኔን አይቶ የሚረበሸው? ገዳይ ስለምትይ ነው ወይ የሚረበሸው በሚሉ ሰዓት አለምዬም አይደለም እኔን ሲያየኝ የሚረበሸው ሴጣን ነኝ ወይ? እኔ ሴጣን እመስልሻለሁ ወይ? አለምዬም አይመስሉኝም ብላለች። መርማሪውም ይቅርታ ስምሽ ማን ነበረ በሚል ሰዓት እንግዲህ አለም ብለዋለች። መርማሪውም አለም ካላስቸገርኩሽ አንዴ ውጪ ላውራሽ ወይ በሚል ሰዓት ወንደሰንን እንዴት ነው እንደዛ አድርጌ ጥየው የማወጣ? ታስቢ ችግር የለውም ሩቅ አንሄድም እዚሁ ግቢ ውስጥ ነው ብላ እንግዲህ ወደ መርማሪው አብረው ሲወጡ ወይዘሮ ወርቅ ምን ትመስላለች እቻ መዳም ብለው እንግዲህ መጣው ሶፋ ላይ ቁጭ ብለዋል። አንተ ብለው በሚጠሩት ሰዓት ወንደሰንም ብድግ ብሎ ይሄው እያለ እንግዲህ እየቀለደ እያሾፈባቸው ተነስቶ ይሄው ብድግ ቁልጭ ምን ታመጣላችሁ? ወይዘሮ ወርቄም በፍርሃት ጮኸዋል። ምክንያቱም በጣም ነው የደነገጡት። ስለዚህ አሁን አትጮሂ ማንም የሚደርስልሽ የለም በሚላቸው ሰዓት እንግዲህ ወይዘሮ ወርቄ መርማሪው አለ ብለዋል። መርማሪው እስከሚመጣ ድረስ አንገትሽን በጥሼ ነው በእጅሽ የምሰጥሽ ብሏቸዋል። ምክንያቱም ወንደሰን ግን እዚህ ጋር ምን ለመናገር በጣም ነው የሳኩት። ምክንያቱም አንገታቸውን ከቆረጥከው እጃቸው መያዝ ስለማይችል መጀመሪያ እጃቸውን ቁርጥ ባንዱ እጃቸው ወይ ነው ምላሳቸውን ብሰጥ ይሻላል። ምክንያቱም አንገታቸው ከተቆረጠ በእጃቸው ራሱ ሊይዙ ስለማይችሉ፣ ስለዚህ መርማሪው እስከሚመጣ ድረስ እኔ አንገትሽን ቆርጬ በእጅሽ ነው የምሰጥሽ። ስለዚህ አትጩሂ፣ ዝም በይ። ብዙ ነገር አወራሽ፣ ለሰዎቹም ተናገርሽ፣ ማንም ያመነሽም ሆነ እየሰማሽ የለም። ስለዚህ አንቺን ደግሞ በቅርቡ ነው ጨርቅሽን ጥለሽ እንዲታብጂ የማደርግሽ፣ ጠብቂ ብሏል ማለት ነው። እንግዲህ ወንደሰን አላልኩም፣ አስቻለው ግን ጠፋ። አስቻለውና መድኃኒት ማለት ነው። ለምንድን ነው እየጠፉብን? ያው እንዳልኳችሁ መግቢያው ላይ ብያለሁ። አሁንም ይሄ ድራማ በጣም እየተደጋገመ ነው። አሪፍ ነበረ፣ ግን ደግሞ የሆነ ሰዓት በጣም ድግግሞሽ ነው ያደረጉትና
ትንሽ ቀየር ቢል ወንደሰንም እውነቱን ተጋፍቶ ያው ማስመሰሉ በቅቶት ማለት ነው ፊት ለፊት ቢጋፈጣቸው ጥሩ ነበረ። ሁልጊዜ አንድ አይነት ድግግሞሽ ማየት ራሱ ይሰለቻል ማለት ነው። እና እውነት ለመናገር ብዙ ጊዜ አሁን አንዳንድ ድራማዎች አይታችሁ ከሆነ የሆነ ኮሜንት ሲጻፍላቸው የኮሜንት እንትን ራሱ ይመልሳሉ። ለምሳሌ የሆነ ሰው መሞት የለበትም ከተባለ መሞት የሆነ አስቀይረው ብቻ በሆነ ነገር አድርገው ያንን ነገር ያደርጉታል። እነዚህ ግን ብዙ ጊዜ በኮሜንት ላይ በቃ አንድ አይነት ድግግሞች ነው። ሰለቸን በቃ እንደዚህ ክፋቱ ራሱ በጣም ጥግ ድረስ ነው። የወይዘሮ ወርቄ ክፋት ማለት ነው። ማንም የሚያስቆማቸው ሰው የለም እንዴ? ስለዚህ በጣም ነው የተደጋገመውና ትንሽ ቢሻሻልና ወይም ደግሞ መቋጫ አግኝቶ ቢያልቅ አሪፍ ነው። በጣም ነው አንድ አይነት ድግግሞሽ የሆነው ማለት ነው። በዚሁ ሰናበታችኋለሁ። በቀጣይ ክፍል እስከምንገናኝ ድረስ ቸር ያገናኘን እያልኩኝ እንግዲህ በዚሁ ሰናበታችኋለሁ። ቻው ቻው ውዶቼ፣ ፍቅሮቼ፣ ማሮቼ በብዛት ደግሞ የምትመለከቱ ተመልካቾቼ ማለት ነው ሰብስክራይብ ያላደረጋችሁ 97% ማለት ነው ሰብስክራይብ ያላደረጋችሁ ናችሁና ሰብስክራይብ አድርጋችሁ ደግሞ ብታዩ ለኔ አሪፍ ነው። ለእናንተ የምትከፍሉትም ሆነ የሚቀነስባችሁ ነገር የለም ማለት ነው።